አንድ ወንድ ደካማ መሆኑ የተረጋገጠው የአንዲት ሴትን ዋጋ ለማግኘት ብሎ ክብሩን የጣለለት ነው። ይህን ቪዲዮ ከመጀመራችን በፊት አንድ ማስጠንቀቂያ ልስጥህ። ዛሬ የምነግርህ ነገር ለስላሳ ምክር አይደለም። እንዲያውም አንዳንዶቻችሁን ሊያስቆጣ ወይም ደግሞ ጨካኝ ነው ሊያሰኝ የሚችል ነገር ነው። ነገር ግን በሴቶች ስነ ልቦና ውስጥ the kill switch ወይም የፍላጎት ማጥፊያ ቁልፍ የሚባል ስውር ሜካኒዝም እንዳለ ታውቃለህ? ይህ ቁልፍ አንዴ ከተነካ የምትወድህ የምታብደልህና ያላንተ መኖር አልችልም የምትልህ ሴት በሰከንዶች ውስጥ ልትጠላህ ልትንቅህና እንዳሮጌ ዕቃ ልትወረውር ትችላለች። የሚያሳዝነው ነገር ይህንን አደገኛ ቁልፍ የሚጫነው ሌላ ወንድ አይደለም፣ አንተ ራስህ ነህ። እንዴት? መልሱ ቀላል ነው። በተፈጥሮ ሕግ ውስጥ አንበሳ ከሚዳቋ ጋር አይደራደርም፣ ንጉስ ከአሽከሮች ጋር አይከራከርም። ነገር ግን አንተ ሳታውቀው የምታደርጋቸው ሁለት የተከለከሉ ልመናዎች በእሱ አይን ያለህን ዋጋ ከንጉስነት ወደ ለማኝነት እያወረዱት ነው። ዛሬ 99 በመቶ ወንዶች የሚሳሳቱትን ነገር ግን 1 በመቶ ብቻ የሚሆኑት ዋጋ ያላቸው ወንዶች ብቻ የሚያውቁትን ሚስጥር እነግርሃለሁ። እነዚህን ሁለት ነገሮች ከለመንክ ጨዋታው አብቅቷል። ካቆምክ ግን እሷን የማግኘት እድልህ እንዴት እንደሚገለበጥ ታያለህ። ዝግጁ ነህ? ወደ እውነታው እንግባ። ወደ ዝርዝሩ ከመግባታችን በፊት ግን አንድ መሰረታዊ የስነ ልቦና ህግ መረዳት አለብህ። ሰዎች በተለይም ሴቶች በቀላሉ የሚገኘውን ነገር ዋጋ አይሰጡትም። ይህ በኢኮኖሚክስ the law of scarcity ወይም የእጥረት ህግ የምንለው ነው። ወርቅ ውድ የሆነው ለምንድን ነው? በየቦታው ስለማይገኝ ነው። አየር ግን ለህይወት ወሳኝ ቢሆንም በነፃና በብዛት ስለሚገኝ ማንም ሰው ስለ አየር ሲጨነቅ አታይም። አንተ ያንተን ጊዜ ትኩረትና ፍላጎት በነፃና በመለመን መልክ ስታቀርብ ራስህን እንደ ወርቅ ሳይሆን እንደ አየር እየቆጠርክ ነው። በዝግመተ ለውጥ ሳይኮሎጂ ጥናት መሰረት ሴቶች በተፈጥሮ የሚፈልጉት ከፍተኛ ዋጋ ያለውን ወንድ ነው። ይህ ማለት ግን አንተ የግድ ሀብታም መሆን አለብህ ማለት አይደለም። ነገር ግን ራስህን የምታከብርና የምትፈልገውን ነገር በልመና ሳይሆን በብቃት የምታገኝ መሆንክን ማረጋገጥ አለብህ። መለመን የደካማነት ምልክት ነው። ደካማነት ደግሞ መሳሳብን ይገድላል። አሁን እነዚያን ሁለቱን ነገሮች በዝርዝር እንመለከታለን። የመጀመሪያውና ትልቁ ወንጀል ትኩረቷን መለመን ነው። እስኪ ይህንን በደንብ እናብራራው። የጽሑፍ መልእክት ልከህላት ለሰዓታት መልስ ካልሰጠች አንተ ግን አሁንም ደጋግመህ የምትልክ ከሆነ ስልክ ስትደውል ካላነሳችና መልሳ ካልደወለች ግን አንተ አሁንም የምትደውል ከሆነ ወንድሜ ትኩረቷን እየለመንክ ነው። በስነ ልቦና ውስጥ ኢንቨስትመንት ሞዴል የሚባል ጽንሰ ሐሳብ አለ። በአንድ ግንኙነት ውስጥ ብዙ ኢንቨስት የሚያደርገው ያም ማለት ጊዜውን፣ ስሜቱን፣ ጉልበቱን የሚያፈሰው ሰው ያንን ግንኙነት የማጣት ፍራቻ ይኖረዋል። ስለዚህም የበለጠ ተጋላጭ ይሆናል። እሷ ላንተ ትኩረት ለመስጠት ጊዜ ከሌላት ግልጽ የሆነ መልእክት እያስተላለፈች ነው። መልእክቱ ምንድነው? አንተ ለኔ ቅድሚያ የምሰጥህ ጉዳይ አይደለህም የሚል ነው። አንድ ብዙም የማይነገር ምሳሌ ልስጥህ። እስኪ ስለ አንድ ታዋቂ ዘፋኝና አድናቂ አስብ። አድናቂው ለዘፋኙ ይጮሃል፣ ይሮጣል፣ ፎቶ ለመነሳት ይጋፋል። ዘፋኙ ግን በተረጋጋ ሁኔታ ነው የሚያልፈው። እዚህ ጋር ዋጋ ያለው ማን ነው? ዘፋኙ ነው። የሚለምነው ማን ነው? አድናቂው ነው። ከሴት ጋር ባለህ ግንኙነት የአድናቂነት ሚና እየተጫወትክ ከሆነ እሷ አንተን የምታይ እንደ ተፈላጊ ሰው ሳይሆን እንደ ተከታይ ነው። አንድ ጥናት እንደሚያሳየው ከሆነ ሴቶች እርግጠኛ ወደማይሆኑበትና ሙሉ ለሙሉ በእጃቸው ወደማይገባ ወንድ ይበልጥ ይሳባሉ። ይህ ማለት ጨዋታ ተጫወት ማለት አይደለም። ነገር ግን ህይወትህ በራሱ ግብና ራዕይ የተሞላ መሆን አለበት። እሷ የህይወትህ ማዕከል ሳትሆን የህይወትህ አንድ አካል ብቻ ነው መሆን ያለባት። ከልቧ የምትፈልገው ሴት ካንተ ጋር ለመሆን ምክንያት ትፈጥራለች፣ መንገድ ታመቻቻለች። ቢዚ ብትሆን እንኳን መቼ እንደምታገኝህ ትነግርሃለች። ይህንን ጉልበት እየሰጠችህ ካልሆነ ያንን ጉልበት ለሌላ ሰው እየሰጠች ነው፣ ወይም ደግሞ ላንተ ያን ያህል ቦታ የላትም። በዚህ ሰዓት መለመን ያላትን ጥቂት ክብርም ቢሆን እንድታጣ ያደርጋል። ስለዚህ ትኩረቷን ከመለመን ያንን ትኩረት ወደ ራስህ፣ ወደ ስራህ እና ወደ እድገትህ መልሰው። እመነኝ፣ ያኔ እሷ ራሷ ትኩረትን ፈልጋ ትመጣለች። ካልመጣችም አንተ ተጠቃሚ እንጂ ተጎጂ አይደለህም። ሁለተኛውና በጣም ወሳኙ ነጥብ ደግሞ አካሏን ወይም ደግሞ የቅርብ ግንኙነትን መለመን ነው። ይህ ለብዙ ወንዶች ለመስማት የሚከብድ ግን እጅግ በጣም አስፈላጊ እውነት ነው። ወንድም ያዳምጠኝ። ሴት ልጅ ካልፈለገች ምክንያት የምትደረድር ከሆነ ወይም ደግሞ እምቢ ካለች ያንን እምቢታ እንደ ሙሉ አረፍተ ነገር ተቀበለው። እዚህ ጋር ሁለት አበይት ምክንያቶች አሉ።
አንደኛው ክብርና ስምምነት ሲሆን ሁለተኛው ደግሞ የወንድነት መስህብ ነው። በመጀመሪያ ራስን አትዋሽ። አንዲት ሴት ላንተ እውነተኛ ፍላጎት ካላት አትሸሽም፣ አታዘገይም፣ አትደብቅም። ሴቶች ከሚወዱት ወንድ ጋር መሆንን ይፈልጋሉ። ማንም ሰው የሚወደውን ነገር አያርቅም። ነገር ግን ይህንን ለማግኘት መለመን፣ ማግባባት ወይም ደግሞ ማስገደድ ካለብህ እዚያ ጋር ፍላጎት የለም። ፍላጎት በድርድር የሚመጣ ነገር አይደለም። ልክ እንደ ረሃብ ነው። ወይ ተረባሃል ወይ ደግሞ አልተራብክም። ልክ እንደዚሁ እሷ ወይ ትፈልግሃለች ወይ ደግሞ አትፈልግህም። እባክሽ ውደጂኝ ብሎ መለመን የዓለም አስቀያሚው ተግባር ነው። አንድ ስነ ልቦናዊ እውነታ ልንገርህ፣ ኮግኒቲቭ ዲዞናንስ የሚባለውን እውነታ። አንድን ነገር ለማግኘት በለፋህ እና በተንገላታ ቁጥር ለአእምሮህ ይሄ ነገር በጣም ውድ ነው የሚል የተሳሳተ መልእክት ትሰጣለህ። ግን እውነታው ተቃራኒ ነው። አካሏን የምትለምን ከሆነ አንተ ራስህን ከሷ በታች አድርገህ እየሾምክ ነው። የሚለምነው ለማኝ፣ የሚሰጠው ደግሞ ጌታ ነው። በአንተና በሷ መካከል ያለው ግንኙነት የጌታና የለማኝ እንዲሆን ትፈልጋለህ? በተፈጥሮ ሕግ ሴቶች ለራሱ ክብር ለሌለው ወንድ አካላቸውን መስጠት አይፈልጉም። ከመጀመሪያው ከለመንክ እስከ መጨረሻው ስትለምን ትኖራለህ። ያ ደግሞ ወንድነትን ይሸረሽረዋል። እሷን ለማሳመን ከመሞከር ይልቅ የእምቢታዋን ትርጉም ተረድተህ እሺ መልካም ጊዜ ብለህ መሄድ መቻል ከፍተኛ የሆነ በራስ መተማመን ምልክት ነው። እመነኝ፣ ሴቶች ከሚለምናቸው ወንድ ይልቅ ራሱን አክብሮ ለሚሄድ ወንድ የበለጠ ትኩረት አላቸው። የምትፈልገው በስሜትና በፍላጎት የሚመጣን ግንኙነት እንጂ በልመና የሚገኝን ምጽዋት አይደለም። እሺ ሁለቱን ችግሮች አወራን። ታዲያ መፍትሄው ምንድን ነው? ኩራተኛ ሁን እያልኩ አይደለም፣ ወይም ደግሞ ሴቶችን መጥላት አለብህ እያልኩ አይደለም። መልእክቴ አንድ ነው። አንተ ምርጫ ሳትሆን ቅድሚያ የሚሰጥህ ሰው መሆን አለብህ። ካልሆንክ የመሄድ ድፍረት ይኑርህ። ይህንን የምታደርገው እሷን ለመቅጣት ወይም ደግሞ ትምህርት እንድታገኝ ብለህ አይደለም። ይህ የደካማ ሰው አስተሳሰብ ነው። አንተ ግን ይህንን የምታደርገው ነፍስህንና ክብርህን ለመታደግ ነው። አንድ ወንድ ትልቅ ኃይሉ የመሄድ ችሎታው ብቻ ነው። ለሷ ትኩረትና አካል መለመን ያቆምክ ቀን ህይወትን መምራት የጀመርክበት ቀን ነው። ያኔ ትክክለኛዋ ሴት፣ አንተን የምትመጥንህ ሴት ያለ ልመናና ያለ ድካም ወደ ህይወትህ ትመጣለች። አስታውስ፣ ንጉሥ አይለምንም። ንጉሥ ወደ ህይወቱ ሰዎችን ይጋብዛል። ወደ ግዛትህ ለመግባት ፈቃደኛ ያልሆነን ሰው በሩን ከፍተህ መሸኘት የንጉሥ ሥራ ነው። ስለዚህም እነዚህን ሁለት ነገሮች ከመለመን ይልቅ የራስን ህይወት በማሻሻል የተሻለ ነገር በመስራትና የበለጠ ተፈላጊ በመሆን የምትፈልገውን መሳብ ትችላለህ። ልክ አበባ መትከል ንቦችን እንደሚስበው ሁሉ ማለት ነው። እሺ፣ የዛሬ ቪዲዮ ይህንን ይመስል ነበረ። ሐሳብና አስተያየትን በኮሜንት መስጫው ላይ ጻፍልኝ። ይህ ቪዲዮ ስሜት ከሰጠህና ጠቃሚ ሆኖ ካገኘው ለሌሎችም ሼር አድርገው። እንደዚህ አይነት ጥልቅ የስነ ልቦናና የምክር አገልግሎቶችን ለማግኘት ቻናላችንን ሰብስክራይብ ማድረግን እንዳትረሳ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።